መጽሐፈ ሳሙኤል ቀዳማዊ ምዕራፍ 4 እንዲህም ሆነ ሳኦል ፍልስጤማውያንን ከማሳደድ ከተመለሰ በኋላ እነሆ ዳዊት በዓይነ ጋዲን ምድረ በዳ አለ የሚል ወሬ ደረሰለት። ሳኦልም ከእስራኤል ሁሉ የተመረጡትን 3000 ሰዎች ወሰደ። ዳዊትንና ሰዎቹንም ለመፈለግ የበረሃ ፍየሎች ወደ ነበሩባቸው አለቶች ሄደ። በመንገድም አጠገብ ወዳሉት የበጎች ማደሪያዎች መጣ። በዚያም ዋሻ ነበር። ሳኦልም ወገቡን ይሞክር ዘንድ ከዚያ ገባ። ዳዊትና ሰዎቹም ከዋሻው በውስጠኛው ቦታ ተቀምጠው ነበር። የዳዊትም ሰዎች እነሆ ጠላትህን በእጅህ አሳልፌ ሰጠዋለሁ፣ በዓይንህም ደስ የሚያሰኝህን ታደርግበታለህ ብሎ እግዚአብሔር የነገረ ቀን እነሆ ዛሬ ነው አሉት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስታ ቆረጠ። ከዚያም በኋላ እንዲህ ሆነ፣ የሳኦልን የልብሱን ዘርፍ ስለቆረጠ የዳዊት ልብ በሐዘን ተመታ። ሰዎቹንም እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ እጄን እምጥልበት ዘንድ እግዚአብሔር ከእኔ ያርቀው አላቸው። ዳዊትም በዚህ ቃል ሰዎቹን ከለከላቸው፣ በሳኦልም ላይ ይነሱ ዘንድ አልተዋቸውም። ሳኦልም ከዋሻው ተነስቶ መንገዱን ሄደ። ከእርሱም በኋላ ዳዊት ደግሞ ተነሳ፣ ከዋሻውም ወጣ። ከሳኦልም በኋላ ጌታዬ ንጉሥ ሆይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ። ዳዊትም ወደ ምድር ተጎንብሶ እጅ ነሳ። ዳዊትም ሳኦልን አለው፣ እነሆ ዳዊት ክፉ ነገር ይሻብሃል የሚሉ ሰዎች ቃል ለምን ትሰማለህ? እነሆ ዛሬ በዋሻው ውስጥ እግዚአብሔር በእጅ አሳልፎ እንደሰጠ ዓይንህ አይታለች። አንተንም እንድገድልህ ሰዎች ተናገሩኝ። እኔ ግን በእግዚአብሔር የተቀባ ነውና እጄን በጌታዬ ላይ አልዘረጋም ብዬ ራራውልህ። ደግሞም አባቴ ሆይ የልብስ ዘርፍ በእጄ እንዳለ ተመልክተህ እወቅ። የልብስህንም ዘርፍ በቆረጥኩ ጊዜ አልገደልኩህም። ስለዚህ በእጄ ክፋትና በደል እንደሌለ አንተም ነፍሴን ልትወስድ ምንም ብታሳድደኝ እንዳልበደልኩ ተመልክተህ እወቅ። እግዚአብሔር በእኔና በአንተ መካከል ይፍረድ፣ እግዚአብሔርም አንተን ይበቀልልኝ። እጄ ግን በአንተ ላይ አትሆንም። በጥንት ምሳሌ ከኃጢአተኞች ኃጢአት ይወጣል እንደተባለ እጄ ግን በአንተ ላይ አትሆንም። የእስራኤል ንጉሥ ማንን ለማሳደድ መጥቷል? አንተስ ማንን ታሳድዳለህ? የሞተ ውሻን ወይስ ቁንጫን ታሳድዳለህን? እንግዲህ እግዚአብሔር ዳኛ ይሁን፣ በእኔና በአንተም መካከል ይፍረድ፣ አይቶም ይሟገትልኝ፣ ከእጅህም ያድነኝ። እንዲህም ሆነ ዳዊት ይህንን ቃል ለሳኦል መናገር በፈጸመ ጊዜ ሳኦል ልጄ ሆይ ዳዊት ይህ ድምፅ ነውን? አለ። ሳኦልም ድምፁን ከፍ አድርጎ አለቀሰ። ዳዊትም አለው፣ እኔ ክፉ በመለስኩልህ ፈንታ በጎ መልሰህልኛልና አንተ ከእኔ ይልቅ ጻድቅ ነህ። እግዚአብሔርም በእጅ አሳልፎ ሰጥቶኝ ሳለ አልገደልከኝምና ለእኔ መልካም እንዳደረክልኝ አንተ ዛሬ አሳየኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድድ ማን ነው? ስለዚህ ለእኔ ስላደረግከው ቸርነት እግዚአብሔር ይመልስልህ። አሁንም እነሆ አንተ በእርግጥ ንጉሥ እንድትሆን የእስራኤልም መንግሥት በእጅህ እንድትጸና እኔ ያውቃለሁ። አሁን እንግዲህ ከእኔ በኋላ ዘሬን እንዳትቆርጥ ከአባቴም ቤት ስሜን እንዳታጠፋው በእግዚአብሔር ማልልኝ። ዳዊትም ለሳኦል ማለለት። ሳኦልም ወደ ቤቱ ሄደ። ዳዊትና ሰዎቹም ወደ አምባው ወጡ።